እኔ አንዳንድ ሴቶች የራሳቸውን ህይወት መኖር ያቃታቸው ማሸነፍ ያቃታቸው ሚሊዮን ሴቶች አሉ በየአረብ ሀገሩ። ጃኒ አንድ ፌመስ ስለሆነች ነው በዚህ ደረጃ የሚጮህላት። አገሯ ናት ያለችው፣ ቤተሰቦቿ አጠገቧ አሉና ስንት የሚጮህላት ስንት ለሴት ከታዘነ ዜድ እውነት እናውራ ከተባለ አንቺም ጃኒም አረብ ሀገርም የምትሰቃየው ኢትዮጵያ ውስጥም ሌላም ደግሞ በየጎዳና ባሏ ጥሏት በጣም በብዙ ነገር ውስጥ ደግሞ ያሉ ደግሞ ሴቶች አሉ። ሴት ከተባለ ለሁሉ እኔ ፌመስ ስለሆንኩኝ ዜድ ለኔ ብቻ ከበሮ መደለቅ የለበትም። ስቶሪ ስላደረገች ወይ ጃኒ ስቶሪ ስላደረገች ምን ይፈጠር? ጃኒ ስቶሪ ነው ያደረገችው ምን ይፈጠር? እሺ አውጥ ስቶሪ ነው። እኔ ለምስል ማን ያስተናል አገባ ታፍኛ ነው አንቺ አንድ እኔ ከዜድ ጋር ላወራ ነው የገባሁት። ከዜድ ጋር ላወራ ነው የገባሁት። ከዜድ ጋር ላወራ ነው ጥላቻ አለብሽ። ማሲብ ሪጅስቶን የጃኒ ጥላቻ አለብሽ። እንጂ ገዛ ልጋጋም ጃኒ ካንቺ በለጋጋም ታወላለች። ቆሻሻ ለንገርሽ ቆሻሻ ራሴ አንቺ ጃኒን ስልክ ዘግተሽ አውራሻት አታውቂም። ግን ፎቶ ተሸክመሽ አትሩጪ። እዚህ ገባሽ ልጋጋም ዜድ ላይ እጅ ለእጅ ምን ነው ማለት አሁን ታያቸው ወጥተዋል። አሁን የሉም በቃ ስለነሱ እንዳታ ወጥተዋል። በቃ ሁለቱም ስለወጡ ማንም እኮ እዚህ ጋር አዶናይን ይጣላ የለም እኮ አዶናይ ደጋፊዎች ነን ሁላችንም። ግን አሁን ማሰብ ያለብን ምናወራው ምንታገለው ለጃኒ ነው በቃ። እሺ በእናታችሁ ያው በቃ እሷን ነው የምንፈልገው እንጂ ከአዶናይ ጋር ምንም ችግር የለብንም። አዶናይ በቃ የራሱን ህይወት እሱ ስለ ህይወታቸው እኛ አይመለከተንም። ግን ጃኒ እዚህ ጋር የታፈነችውን ለሷ ብቻ ነው ድምጽ ልንሆናት የምንፈልገው። አዶናይና ጃኒ ቀጥሉ። አዶናይና አንተን እሱ የራሳቸው ላይፍ ነው በራስ እሱ ፕራይቬት ነው ብላለች እሷ እሱን ታውቃለች። እኛውን ታርጌታችን ጃኒ ታፈናለች። ፍቅር ምናምን አይደለም እዚህ ጋር ስለ ጃኒ ነው የምናወራው። ስለ አዶናይ ማለት ነው ምን አመጣው እዚህ ጋር ሌላ ርዕስ ዘዶ የሶሻል ሚዲያ ህዝብ ማለት ነው። አንዳንድ ሰው ጭንቅላቱ የምታወሪ ሌላ የሚሰማ ሌላ የምረዳ አስተሳሰቡ ሌላ። እኔ ግርም ነው የምትሉን እዚህ ጋር የተሰበሰበ እንዳለ ሁለቱንም የሚወደው ሰው ነው። ግን እየተባላችሁ ያላችሁ ልጅቷ ታፍናለች። እዚህ ጋር እየተወረች ያለችው ጃኒ ናት። ጋይ ጃኒ ራሷን የቻለች ፌሜስ ናት። አዶናይ ራሱን የቻለ ፌሜስ ነው። ኦፍኮርስ ሁለቱንም አንድ ላይ የሚያደርግ ነገር አለ። ኦፍኮርስ ያደርጋል። ግን ግርም የሚለኝ ደግሞ ዘዶ ፍቅር ማለት የሁለት ሰው ነገር ነው። አባትና እናት ራሱ አይመለከተውም። ጋይዝ ደደበት ይሁኑ እንዳልተማረ ሰው አትሁኑ። ፍቅር የሁለት ሰው እንጂ የሁለት ሰው ስሜት እንጂ የህዝብ አይደለም። በጣም ይሄ ስግጥ አላችሁ ማይቦች አላችሁ። እግዚአብሔርን በፍቅር መሀል ሰው አይገባም። እንኳን እናንተ የሚዲያ ሰው ቀርታችሁ እናትና አባት ራሱ አይገቡም። አገባቸውም። ይሄ የሁለት ሰው ፊሊንግ፣ የሁለት ሰው ስሜት፣ የሁለት ሰው እንትን መተሳሰብ ነው እንዴ። ምን አገባችሁ እናንተ እየተወራችሁ? እግዚአብሔርን ጋይስ የምሬን ነው እየተወራ ያለው። ልጅቷ ያላወጣችሁ ሀቅ አለ። አሁን ደግሞ ታፍናለች። ያለችበት ሁኔታ ይጣራ። ድምጽ እንሆንላት ነው እያናን ነው እንጂ እዚህ ጋር እንትን አትበሉ። አዶናይን እኮ እኔም በጣም ነው የምወደው። ሪስፔክት አለኝ ለሱ፣ ክብር አለኝ፣ አደንቀዋለሁ፣ አከብረዋለሁ። ከሁለቱን አለያይቼ ምንም አይቻቸው አላውቅም። ሁለቱንም በአንድ አይን ነው የሚያያቸው ማለት ነው። እየተባላችሁ ያላችሁ ሌላ፣ የምታስቡት ሌላ። ደግሞ አንድ ነገር እዚህ ጋር ልንገራችሁ፣ ወስዳችሁ ዘር ውስጥ አትክተቱ። በቃ ዘረኝነት ለማናችንም አይጠቅምም። በቃ አሁን ላይ እየተደረገ ያለው ነገሮች በጣም እያያችሁ ነው። ፎር ኤግዛምፕል በጣም እያያችሁ እየተከታተልኳችሁ ነው። ዘረኞች ውስጥ አታስገቡ። ሁላችንም ኢትዮጵያዊ ነን። በቃ አስተሳሰባችሁን ከዘር አውጡ። ገባችሁ? ሲቀጥል ደግሞ ጃኒን አይታችሁ ከሆነ ስራዋም ምኗም ዘረኛ ሆነ አታውቅም። ወስዳችሁ ዘር ውስጥ አትክተቱ ጋይስ ፕሊዝ ለማለት የሚፈልጉ እኛው ሴትነትን ወክለን ሴት ኢቶቻችን ፍትህን ጠይቅ ለዚህ ልጅ እንጂ አዶናይ ምንም ያገናኝ ነገር የለ። አረ በመድኃኒዓለም እንደው አረ በአላህ እንደው በምታምኑት በምንም ነገር ይዣቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ በጣም እየታዘብኩ ነው። እግዚአብሔር ሰው ምን ይላል በሉት። ፍቅር ደግሞ የእናንተ እኮ አይደለም። እንትና ስላለ የሚቀር እንትና ስላለ እንትን የሚባል ነገር አይደለም። ፍቅር የሁለት ሰው ስሜት ነው። ጓደኛ አገባውም ይተህ አገባትም ወንድም አገባውም ይሄ ነገር የሁለት ሰውና የሁለት ሰው ነገር ነው። ከዛ ተቀርጾ እናንተ እኮ የምታዩት የተቀረጸውን ፓርት ብቻ ነው።
በስተጀርባ ያለውን ነገር አዳሚ አታውቂም። ዝም ብላችሁ የሰው ነው አትቦጥብጡ፣ አታነካኩት። ምን ረዘገጥ ይውላ አትማሩም እንዴ? ስማምባውን የራስ አሮ የሶን ያማስላል አለች አያቴ። አውሩ ጋይስ ምንድነው ፖስት እናርግ በቃ ባገኘነው አጋጣሚ የጃኒን ግሩፑን ብትከፍቱት ደስ ይላል። ታፍናለች ምናምን የሚለው አለ አይደለ? እኔም ፖስቻለሁ። እሱን እየደጋገምንም ፖስት በፌስቡካችን በስቶራችን ላይ በቃ ያለማቋረጥ ኦኬ። ከዛን እኛ ፓወር ስንሆናት ደግሞ ጃኒ ወጣ ያላትን ነገር የውስጧን እናገራለሁ ያለችውን ከእግዚአብሔር ጋር ኖ ማሪ አንድ ነገር ልንገራችሁ። እሷ ስኮርፒ ናት። ገባችሁ? ስኮርፒዮች ደግሞ ስትሮንግ ናቸው፣ ፓወር አላቸው። የፈለጋችሁ እኔ እምርላችኋለሁ። 140 ሰው አላችሁ። ዛሬ ይሄን ነገር ሰምታችኋላ። ከሳምንት በኋላ ግን ምን አይነት ልጅ ሆነ እንደምትወጣና ምን አይነት እውነታ እንደሚወጣ በአይናችሁ በብረታችሁ ታያላችሁ። ልጅቷ ውስጥ የሚደርሳቸው እያንዳንዱ ነገር ላያስተምራት እንጂ ወይ የምትጎዳበት አሁን ያለችበት ራሱ ክፉንም ደግንም እየለየች ነው። አይተሽ ከሆነ ለምንድን ነው ዮኒ ማኛ ጋር ብቻ ገብታ ይሄን ሐሳብ ያካፈለችው? አንድ ሐሳብ ለማካፈል ዮኒ ማኛ ጋር ገባች፣ ይሄን ሐሳብ አለች፣ ሪኬት ተደረገች። ምክንያቱም የተነሱባት ነገሩን ከመረዳት ይልቅ እሷ እየፈለገች ያለችው የምረዳ ማህበረሰብ ነው እየፈለገች ያለችው። ምክንያቱም አስተሳሰቧን የሚቀበል አሁን ላይ ደግሞ ብዙ ሰው እንትን ስላለ እያየች ነው ያለችው። ጋይስ ታፍናለች ሲባል እኮ ብዙ ሰው የመሰለው እንትን ነው ታውቂያለሽ? ላይክ ይሄ በአፍ የታፈነች ነው የመሰላችውና እንትን ነው እሷ በሚዲያ ውስጥም ይሄ በዛ በሚሰማ በሚታዳምጥም ይሄ ጀለስ እንትን አድርጓቸዋል። ሰውን በአይምሮ በሐሳቡ እንትን አታልሏቸዋል። ገብቶሻል? አይምሮውን በአይምሮ አታልሏቸዋል። ድራማው በደንብ ሰርቶለታልና ለዛ እኛ ድምጽ ስንሆን ደግሞ አይተሹ ከሆነ እኮ በቀደም በደንብ ድምጽ ስንሆን እንዳት አውጪ ስንላት እኮ ነው ያወጣችሁ። ታውቂያለሽ? በውስጥ ያለውን ነገር እኮ አውጪ ብለናት ነው ያወጣችሁ። ከዛ ሐሳቡን አካፊ ስንላት ነው ያካፈለችው። ልጅቷ የፈለገችው አክቴሽን ነው። በጣም ብዙ ሰው ያልተረዳ ነገር የሆነ ሰው ምናምን አፍኗት የኔ እናት እሷ እኮ ታዋቂ ቲክታከር ናት። እንኳን ሰው አፍኖ የሆነ ጫፍ እንኳን ቢነካ አዳሜ እስር ቤት ነው የሚጎተተው ማለት ነው። በጣም ብዙ ሰው ያሰበው ሌላ ነገር ነው። ታፍናለች ሲባል ይሄ እጅና እግሯ የታሰረት ይመስሏችሁ አንዳንድ ጠላቶች የምትደሰቱት፣ መቼም ይሄ አይሆንም። ራሱ ገደል እንደሚገባ ስለሚያውቅ ማለት ነው። ቢያስብ ራሱ ገደል ጋናም ነው የሚገባው። ሶ እያልናችሁ ያለነው እንድታወራ ኮንፊደንስ እንስጣት፣ ፓወር እንሁንላት ነው። እርግጠኛ ነኝ ወጣ በተናገረች ቀን ግን አዳሜ መድኃኒዓለም ምስክሬ አፋችሁን የተከፈታችሁ እንዳለ አንገታችሁን እንደምትደፉ 100% እርግጠኛ ነኝ። በቃ እኔ የምለው ምንድነው አይዞሽ ከጎንሽ ነን፣ አይዞሽ እውነታችን አውጪ ያለን ከጎንሽ ነን እያለን ኃይልን ኑናት ነው። በቃ እኛ ማሳባችን ይሄ ነው። እሺ ሚሚ እሱ ነው ሌላ እሷ ደግሞ የሁሉ ሰው ይወደኛል የሁሉ ሰው ከጎኔ ነው ብላ ታስባለች። ያላትን እውነት ታወጣለች። ደግሞ አይቀር በርታት ይሆናታለች ብላለች፣ ከዛን ታወጣለች። ምክንያቱም አሁን አንዳንዶቹ መጥፎ ነገር ምናምን የሚሉት አላወቁም። ገባሽ? ከሷ ያለው ነገር 100% ወጥቶ አልተወራም። ለዛ ነው እና እሱ ደግሞ ጊዜ ይጠብቃል። ጊዜ ጠብቃ ታወራለች። የስ ቲክቶከራ ብዙ አለ እኮ አንዳንዱ እኮ እያጨሰ እየቃመ ራሱ ደንዝዞ የሚጠቀማለ የሚሳደብ ሰው ሁሉ ጤነኛ እንዳይመስልሽ እሺ። በብዙ ሲቹዌሽን ውስጥ ያለ አለ፣ ስትረስ ያለበት አለ ምናምን ሁሉ መጥቶ ሲሳደብ የተሳደበ ሁሉ ፐርፌክት ሰው ነው ብለሽ እንዳታስቢ። ብዙ ችግር ያለበት ሰው አለ። ስለዚህ እሱን ትተን ጥሩ ይዘን እንሄዳለን። ኦኬ ዜድ ሰላም ነው ማሮቼ። እኔ ቪዲዮ ሰራለው እንትን ካረኩ በኋላ አሁን ክሬት ካረኩ ግሩፕ በኋላ ቪዲዮ ሰራለው። እዛ ላይ ትገባላችሁ። ቪዲዮ መስራት ካለብን በሆነ አጀንዳ እንሰራለን። አንድ አይነት ለምን ልጅቷ እንትን የምትልበት ነው። አሁን ለምሳሌ ፍትህ የምንል ከሆነ ሁላችንም ስንሰራ ፍትህ ብለን የሷን ፎቶ አድርገን አንድ ላይ እንለቀዋለን ማለት ነው። አንድ ላይ ሲለቀቅ ብዙ ሰው ያየዋል። ሌሎቹ እንኳን የጃኒ ጥላቻ ያለባቸው መምጣት ይችላሉ። ገባችሁ? አሁን እንዳለ አጀንዳ አድርገውት ያሉት በቃ የሆነ ጃኒ ማጣጣል ነው። ያላረገችው ምንም በማታውቀው አድርጋለች ነው እያሉ እየቀጠቀጧት ያሉት። እነሱ ወደዚህኛው ወደ እውነተኛው እንዲመጡ እናረጋቸዋለን። ስለዚህ ቪዲዮ ሰራለሁ። እንትኑ ግሩፕ የቲክቶክ ነው። ኤኒዌይ ለራሳችሁ አትደራረጋላችሁ።
ምን አይነት ቪዲዮ መስራት አንዳንዴ ሜንሽን እያደረግሽ ሜንሽን አደርጋለሁ። ሁላችሁም መስገቡና እዚህ ጋር ያላችሁ ሜንሽን እያደረጋችሁ አይ ዜድ እኔ አንድ ሀሳብ አለኝ። አሁን የሚሰጠው ማለት ምንድነው እዚህ ጋር 55 ሰው አለን። እኛ ሁላችንም ሴቶች ነን። አንደኛ ነገር እኛ ጃኒን የምናውቃት ዛሬ አይደለም። ትላንትና ከየት እንዴት እንደነበረች ያንን አካውንት እንዴት አደርጋ እዚህ ድረስ 2 ሚሊዮን እስከ ምናምን ድረስ ስታደርስ በምንነት ሁኔታ እንዳመጣች እናውቃታለን። ይሄ ነገር በጣም ነው የሚያናድደው፣ በጣም ነው ልብ የሚሰብረው። የምር ጎሮሯን ነው የዘጋሁት። ለምን ቤተሰቦቿን የምትረዳ እናቷን የምትረዳ ራሷ በሁለት እግር የቆመች ናት። ማንንም እርዳታ ሳትጠይቅ ማንንም ድጋፍ ሳትጠይቅ እግዚአብሔርን ሰው ብዙ ነገር ሊላት ይችላል። አዎ ስለማይደርሱባት ሊሉት ይችላሉ። ዛሬ እሷን አንቋሽሹ እሱ ሰላም ሊሆን አይችልም። ነገ ላይ ሁኔታው ይወጣል። ቀስ በቀስ ሁኔታው መውጣት አይቀርም፣ ይወጣል። ግን ዛሬ ሴቶች ሆነን ሴት ላይ ስንተች በጣም ያማል። ለምን እንደሆነ ታውቃላችሁ? ነገ እኛም አግብተን ስንወልድ ሴት እንወልዳለን። ሴት ልጅ ስንወልድ እኛ ሴት ልጅ ስንወልድ መድረስ የማንፈልገው ነገር ሌላ ሰው ላይ ሲደርስ መደሰት የለብንም። ማለት ከምንም በላይ ሴት ልጅ ስታዝን ስታለቅስ ደስ አይለንም። እኔ ጃኒን በጣም ነው የሚወዳት። አዎ ይወዳታለሁ። ጃኒን ስለወደድኳት አዶናይንም እጠላለሁ ማለት አይደለም። አዶናይንም እወዳለሁ። እዚህ ጋር አዶናይን አታክ ሊያደርግ አይደለም። እዚህ ጋር ብዙ ነገር እየተጻፈ ነበረ። ለምንድን ነው ሎዛን የምትጠሯት? ለምንድን ነው አዶናይን እንደዚህ የምታደርጉ? ዘረኛ አትሁኑ። ሴቶች ስለሆነ ነው ስለ ሴት የምናወራው። ለምን ጎኗ ላይ መቆም ስላለብን ነው። ሎዛ ድሮም አትወዳትም ማለት በፊት አሌክስ ጋር ጃኒ እየተጫወተች በነበረች ሰዓት የአሌክስ ፍቅረኛዋ በጣም ተጣልታ ምናምን ከአሌክስ ጋር ሆነ አሌክስ ገስት ላይ ገብታ ጃኒን እየሰደበቻት ነበረ። ድሮም ነው የምትሰድባት። እሷ ልጅ አላት፣ ሴት ልጅ አላት። ነገ የእሷ ሴት ልጅ ላይ ያ ነገር ሲደርስ ችግር የለም። ስለ ችግር የለም። ስለ ሎዛ ጓደኛዬ ስለሆነች በቃ ስለ ሎዛ አታውሩ። በቃ ሎዛ የራሷን ሀሳብ ሰጥታለች፣ ተዘግቷል። በቃ አትሆንም ትሆናለች እያላችሁ አትታችሁባት። አትሆንም ትሆናለች እያላችሁ ማለት ነው። እሷ አዶናይ አይፈልጋትም ናቸው። አሁንም አንድ ላይ ናቸው። እስኪ ልንገርሽ አስቴር፣ አሁንም አንድ ላይ እንደሆነ ማስረጃ ላምጣልሽ እንዴ? አዶናይ አይፈልጋትም አትበይ። አሁንም አብሮ ነው ያሉት። እኔ አዶናይ አይደለም ኖ ዜት አዶናይ አይፈልጋትም ነው ኮሜንት ላይ ነው የመለስኩት። ኦኬ እና አዶናይ አይፈልጋትም ምናምን አትበሏት። እሷ ፈልጋ አይደለም ሄደችው። በነገራችን ላይ አዶናይ የዛኔ የወደቀ ጊዜ እናንተ የነበራችሁ አጠገቡ ላይ ዛሬ 5 ሚሊዮን እኮ ብቻ ትግራይ አይደለም የሚከተለው ኢትዮጵያ ህዝብ ነው። ለምንድን ነው ዘረኛ የምታደርጉት ልጁን? ለምንድን ነው እንደዛ የምታደርጉት? እግዚአብሔርን የዛኔ ጎኑ ላይ ነው እሷናል ማን ነበር ስምሽ? ለአዶናይ አትሆነውም የምትይ ሴትዮ ልታገቢ ፈልገሽ ነው እንዴ? ትልታታል እና ቆይ እዚህ ጋር አንደን አትሆነውም የምትሉት እናንተ ናችሁ። ስሜት ነው የምታውቁት እንዴ? ፍቅር እኮ ማለት እኮ የማይፈርስ በጣም ትልቅ እኮ ነው። ዝም ብላችሁ ነው እንዴ ዛሬ ብድግ አድርጋችሁ የምታነሱትና ቁጭ የምታረጉት? ማነው ስምሽ እዚህ ጋር የጻፍሽ ነው አንቺ? ማነው ስሙ? አለና ተናመት ተባለው አትሆነውም አትመጥነውም። ሄደሽ ሙሽራ አምጪላት አታዳ እግዚአብሔር በጣም ማለት ዛሬ ሳይሆን የዛኔም ጌታን የዛናት የነበረችው አጠገቧ አትሆንም አትበሏት። እሷን የሚፈልጋት ስንት ሰው አላት፣ ስንት ህዝብ አላት። እግዚአብሔርን ስንት ጌታን መቼም ቢሆን አትደርሱም። ዛሬ ሲሟ ጠፍቷል እያላችሁ የምታወሩት ሴቶች ነገ በእናንተ ቤት ይግባ። እግዚአብሔርን ነገ በእናንተ ቤት ይግባ። የዛኔ ነው ህመማችሁን የምታውቁት። የዛኔ ነው ህመማችሁን የምትረዱ። ሴት እየተፋችኝ በጣም አይተናል፣ በጣም ታዝበናል። ዛሬም በጃኒ ጎን ነን እኛ። ጌታን በሚያስፈልገው ነገር በምትፈልገው ነገር ጌታን
ዳና አባት ዳና ወንድም ስለሌላት የሚሆን ይችላል። ምን ያክል ፓወር እንዳለን ታያለሽ። እንግዲህ ሁለት ቀን ታያለሽ ምን ያክል ፓወር እንዳለን 44ቶች 44ቶች ምን ያክል ፓወር እንዳለን ታያላችሁ። እውነት ነው የምላችሁ። ጌታን ትነሳለች፣ ነገም ትመጣለች ወደ ሚዲያ። ጌታን ነገም ተነስታ ትመጣለች። ኪንግ ናት። ለኛ ሁላችን ተሳያችኋለን። ሴትዮራችን ታያላችሁ። በግልጽ እንደዚህ ነው የምታዩት። እመኑኝ። ጌታን የምትወደው ገብርኤል ደግሞ ያሳያል። ማንም የሚያፈርሰው አይደለም። የ44 እና መርሲ እራፎ በእውነት ነው የምላችሁ። ይሄ የ44 ግንብ ምንም መትረየስ ቢተከል የማይፈርስ ነው። በነገራችን ላይ ዜዶ እንተብለናል። አስቴርና መሲ ሞዴሬተር አለ እዚህ ውስጥ ያንቺ ሞዴሬተር ነው፣ ግን ይሳደባል ማለት ባንተ ቤት ይሄ ነገር ይግባ እግዚአብሔርን የዛኔ እዚህ ጋር ሞዴሬተር ስትሰጪ የቆየ ሞዴሬተር ነው እንጂ ነጥቃት አለው። ጓደኛነት ትነጠቃለች። የጃኒ ደጋፊ ካልሆነች ትባረራለች ከዚህ ቤት። ምንድነው እዚህ ቤት ሞዴሬተር የተሰጡት መቼም የጃኒ ደጋፊ የምናምን ብለን አይደለም፣ ከዚህ በፊት የነበሩ ናቸው። አሁን የጆን ዳንኤል ደጋፊ ናቸው። የጆን ዳንኤል ደጋፊ መሆን ግን ጃኒን መሳደብ የለባቸው። መብታችሁ ነው፣ ደግፉ። እኛ አትደግፉ አላልኩም እኮ መደገፍ መብታችሁ ነው። ለምን ዜድ እንደዛ ከሆነማ አንቺ ማትደግፊም ትሉኛላችሁ። እኔ የምደግፈው የራሴ ነው፣ እናንተ የምትደግፉት የራሳችሁ ነው። የራሳችሁን እስካልሰደብኩላችሁ ድረስ እኔ የምደግፈውን እንድትሳደቡ እድል አልሰጣችሁም። በጣም ከባድ ነው ጌታ፣ በጣም ማለት ነው። ካቺ የታቃችኋለሁ እናንተ ካቺን አላቃችሁም፣ አትቆኝም። የት ነው የምንተዋወቀው? እናንተ የት ነው የምንተማቃችሁ እንዴ? እናንተ ብትደግፉት መደገፍ አለብኝ እንዴ? መታወቃችን ለመታወቅ እንዴ? አላቃችሁ አትቆኝም። ሰዎች ስልጣኔን አነሳለሁ ከዛሬ ጀምሮ እኔ የምደግፈው ካልደገፋችሁ እናንተ ተሞተ ካቺን ይላችሁ እንዴ? ይላሉ እንዴ? ደግሞ ማያፍር ቀጥሉ ባውዶቼ ታቸው እነዚህ እና ሌት እንደምችለው ጃኒን ዛሬም ከጎንሽ ነን እያለን ቪዲዮ እንስራላት። ጌታን ነገ ጠንካራ ሆነ እንድትመጣ። ይሄ እከሌቷት እከሌ እንደዚህ ያደረገች ነገር ምንም አያደርግም። ዜድ አይ ችግር የለውም፣ ያው በገዛና መልስ እንሰጥሻለን። ባይዛው ልገርሽ እኔ የማንም ደጋፊ አይደለሁም። የጃኒም የጆኒም የአዶናይም ደጋፊ አይደለሁም። የሰው ፐርሰናል ህይወት ላይ ወደ ሶሻል ሚዲያም ቢመጣ እነሱ በውስጥም ብለውታል። እነሱ ነገ ሰላም ሆኖ ለሚመጡት አንዱን ወገኘ እንትና ነኝ እንትና እንደዚህ ሆነሽ ብዬ አንተ ከበሮ መምታት አልፈልግም። በተደጋጋሚ እንደዚህ አይነት ነገር ያቺ የእንትኗን ታስታውሳታለሽ? ቆይ ልንገርሽ ዜድ ያቺ ኩላሊት የሰጣት ልጅ ምናምን ኬዝ ሳይድ ይዞ ህዝቡን እኔም ጭምር እንዴት እንደዚህ ሆነ ተብሎ ከበሮ ስንመታ ሁለቱም አንድ ላይ ሆነ ምንድነው ያሉት? ህዝቡን ያጣላል ብሎ። ስለዚህ አሁንም ከእንደዚህ ከመባል እኔ ላይ ፖስት የሚያደርኩት የለም፣ ምንም ያደረኩት የለም፣ አይመለከተኝም። ይሄ አጀንዳ የሚጠቅመው አሁን ረመዳን ጾም እየመጣ ነው። ለመዳም ቅመሞች በደንብ አድርጎ ስራ ያሰራቸዋል። አጀንዳው ለመዳም ቅመሞች ይጠቅማል። እንዲቆም አይፈልጉም። እነሱም ትክክል እዚህም ትክክል ይላሉ፣ እዛም ትክክል ይላሉ። ስራ መስሪያቸውን አግኝቷል። ጆንም ዳንኤልም ቢሆን ህይወቱን ላይፉ ላይ ነው ያለው። አዶናይም በዛው ነው። ጃኒም ማናችሁም ከኔ ጎን ቁሙ ያላችሁ ሰው ማንም ሰው የለም። ከሰው ጋር እንዳትጣይ ዜድ፣ ለማንም ሳይድ ይዘሽ እሺ። ይሄን ያለው ፖስት ያደረገችው አይተሻል? ኢንስታግራም እሺ፣ መሲ ቆይ ኢንስታግራም ላይ ዜድ እንደዛማ ከሆነ ማሬ እኔ በቅርቡ እኮ የሚገርም ፎቶ ስቶሪ አድርጌያለሁ። ሌሽ ነው ድምጽ ያሉንሽኝ በስቶሪ ነው እናንተ ከበሩ። እኔ ስንት ቀን ነው እየከፋኝ ምናምን ልንገርሽ። እኔ አንዳንድ ሴቶች የራሳቸውን ህይወት መኖር ያቃታቸው ማሸነፍ ያቃታቸው ሚሊዮን ሴቶች አሉ በየአረብ ሀገሩ። ጃኒ አንድ ፌመስ ስለሆነች ነው በዚህ ደረጃ የሚጮህላት። አገሯ ናት ያለችው፣ ቤተሰቦቿ አጠገቧ አሉ ምናምን። ስንት የሚጮሁላት ስንት ለሴት ከታዘነ ዜድ እውነት እናውራ ከተባለ አንቺም ጃኒም አረብ ሀገርም የምትሰቃየው ኢትዮጵያ ውስጥም ሌላም ደግሞ በየጎዳና ባሏ ጥሏት በጣም በብዙ ነገር ውስጥ ደግሞ ያሉ ደግሞ ሴቶች አሉ። ሴት ከተባለ ለሁሉ እኔ ፌመስ ስለሆንኩኝ ዜድ ለኔ ብቻ ከበሮ መደለቅ የለበትም። ስቶሪ ስላደረገች ቆይ ጃኒ ስቶሪ ስላደረገች ምን ይፈጠር?
ጃኒ ስቶሪ ነው ያደረገችው። ምን ይፈጠርሽ? አሁን ስቶሪ ነው እኔ ለመስል ማን ያስተናል? አገባ ታፍኛ አንቺ እኔ ከዜድ ጋር ብቻ ላወራ ነው የገባሁት። ከዜድ ጋር ላወራ ነው የገባሁት። ከዜድ ጋር ላወራ ነው የገባሁት። ማሲ ፕሮጀክቶን የጃኒ ጥላቻ አለብሽ። እቺ ገዛ ልጋጋም ጃኒ ካንቺ በለኛ ያወላለች ቆሻሻ ለንገርሽ ቆሻሻ አንቺ ጃኒን ስልክ ዘመን አውርተሻት አታውቂም። ግን ፎቶ ተሸክመሽ አትሩጪ። እዚህ ገባሽ? ልጋጋ ዜድ በማንም ሰገጤ እዚህ እንዳታሰግጂ ነግሬሻለሁ። ልጅ ልጋጋ ምን ከዜድ ጋር የጃኒ ጥላቻ ለምን አሁን ትግራይ ስለሆነ ነው። እሷም እኮ ሰው አላት፣ አማራ ናት። እሷም ሰው አየሻቸው። እንግዲህ እነዚህ ናቸው የጃኒ ደጋፊ። እንግዲህ አፏን እንኳን በስነ ስርዓት ማውራት እንኳን ማትችል ልጋጋም ስምሽን እንኳን በስርዓት መጻፍ ማትችል ልፍጣ እዚህ ድረስ ነው ጭንቅላታቸው። ወደ ትግሮ ወይንም ተወስዶ አየሻቸው። ይሄ ነው ውስጣቸው። እንደውም እንደዛ ካናችሁ ጨርቃችሁ ነው ማስጠላችሁ። እንደዛ የምትሉ ከሆነ እናቴ ትሙት ነው ብላችሁ እኔ መደበሪያ ነው ማረጋችሁ። ጠብቁ። እኔ ጨርቃችሁን ማስጠላችሁ። ፎቶዬን እያረጋችሁ ቤታችሁ እየገለበጣችሁ እንድትረግጡኝ ነው ማደርጋችሁ። ልጋጋ ጃኒ ከነመፈጠራችሁ አታውቃችሁም። በነገር አታስቀብጡ። ይበቃታል። የራሷ ችግር ያይ እንደ ሀገር ነው የተነሱባት። አንቺ ደግሞ ሌላ አታርጊ በልህ ማለት ነው። አንቺ ምንም አላልሽም። በቃ አንቺ ልጋጋር አማርኛሽን እንኳን በዚህ ማየት ያለብሽ መሲ ጃኒ ነው። በጃኒ ቦታ መሆን ነው። እሷ አንድ ፍሬ ልጅ ነች። የሁሉ ህዝብ ነው የተነሳባት። በነገራችን ላይ ልንገርሽ ጃኒ ከማንም በላይ ከኔ ጋር በውስጥ እናወራለን። ፎሎሬ ናት፣ ስልክ ቁጥሯ አለኝ ምናምን። ምድረ ልጋጋም ፎሎ እንኳን ያልመለሰችላችሁ ፎቶ ተሸክማችሁ ደረት አትምቱ። ንፍጣም ሰገጤ ኑራችሁ ለማሸነፍ ሩጡ። አንቺ ሰገጤ ደግሞ እዚህ ጋር ፎቶ እና ሌሎቻችሁን አይደለም የጃኒ ፎቶ አድርጋችሁ ሌሎቻችሁ ዘር እንደዚህ ቻውን እዚህ ጋር ጥፍራ መሀይም እንዳንቺ አይነቱን ነው የተሳደብኩት። ገባሽ? ልክስክስ ሰገጤ መሲ ልጋጋም ያልጋ ስተት የቀን ጎዶሎ የሐሙስ ግማሽ ወለድሽ። አይ ልጅቷን ተሳስታለች። ቆይ ምንድነው ያለችው? ግማሽ ስለሆነ ነው ይሄን ታሪክ ነው ያለው። የማንም ደጋፊ አይደለም። የሚያንድ ነገር እንገርሽ እኔ ያልኩት የጃኒም የጆዳኔልም የአዶናይም ደጋፊ አይደለም። እነሱ ነገር ሊስማሙ ይችላሉ ነው ያልኩት። አንቺ የጃኒ ጥላቻ አለብሽ። ልጋጋም ያልጋ ስተት እኔ አውቅሻለሁ እኮ መሲ፣ እኔ አውቅሻለሁ። ባይዘው ተረጋጋ። አንዴ ሌሎቻችሁ ሚውት አድርጉ፣ እኔን ላውራት መሲን ማለት ነው። አንዴ ማሪ፣ እኔ አውቅሻለሁ እኮ ማለት በጣም ነው የምወድሽ። በዚህ አጋጣሚ ይሄ 1000 ሰው ብትሞሉ ራሱ ስለሚያውቃት ማለት ነው። ያቺ ልጅ ከስሜቷ አንፃር አሁን ካለው ነገር አንፃር ነው ይሄን ነገር አወራችው። አንቺ ተረጋግሽ መስዬ የኔናት አራኔ ከዜድ ጋር በኮመንት ሙድ ይዘን ምናምን እኮ ነው የገባ። በምን ሂሳብ ጃኒ እንጠላታለሁ? አሁን እንዴት መሰለሽ ማሪ፣ አሁን ልጅቷ አሁን ያለችበትን ነገር እንግዲህ እያየሽ ነው አንቺን ብትሆኚ ማለት አንቺ ደግሞ እኔ እስከሚያውቅሽ ድረስ አረበገር ላሉት ኢቶቻችን በጣም ከሚታገሉት ሴቶች መካከል በተለይ ዱባይ ላይ ሆነሽ ብዙ መስዋዕትነትን የምትከፊ ኢት እንደሆንሽን በደንብ አውቃለሁ። በእውነት እኔ አልዋሻችሁም። እኔ ዱባይ ውስጥ ካሉ ሰዎች መካከል በሚሰማው ነገር በጣም የምወዳት ብትኖር እሷ ናትና ሳሪ አለች፣ አንቺም አለሽ። ለሴቶች በጣም ብዙ ትግል ስለምትታገሉ ለምንድን ነው ከዚህ ልጅ ጎን ማይሆን ያቃታችሁ? እኔ እንደ ኢትነት ነው ልጠይቅሽ የሚፈልገው። እኔ እንደጠየቅሽን ጥያቄ ልመልስልሽ። የኢትዮጵያና የአሜሪካ አጀንዳ ላይ እጄን አላስገባም። በቀደም ቤቴን ከፍቼ ተናግሬ ለምን መሰለሽ ማላስገባው? ነገት አንሶ ላይ የተጋፈፉ ሰዎች መካከል እኔ አልገባም። ጃኒ በሴትነቷ ቆሚላት ከሆነ በሴትነቷ አታክ ስትደረግ ቆምላታለሁ። አሁን ግን ጃኒ በሴትነቷ አይደለም አታክ እየተደረገች ያለችው። 2 ፐርሰናል ላይፎች አሉ። በነዛ መሃል ውስጥ ጭቅጭቅ ተነስቷል። ሰዎች አሉ፣ አገር ቤት ቤተሰብ አላት። አብረው እዛ መፍታት ባለባቸው ይፈታሉ። አንሶ ላይ ተጋፈፈበትና የኢትዮጵያ አጀንዳና የአሜሪካ አጀንዳ ላይ አልገባም። ይሄ አጀንዳ የሚጠቅመው ስራ ለበዛባችሁ ዜድ በማርያም ዜድ ኖ አንዴ ልንገርሽ፣ በስቶሪ ነው ያላምንም እያልኩሽ ነው ዜድ።
በስቶሪ ከሆነ አንቺ ከፍቶ ስቶሪ ታረጋለሽ። እኔ እሺ አንደኛው አካውንት ተዘጋ አልሸፈነችም። ይሄ እኮ ቢዝነስ እኮ ነው። ይሄኛው አካውንቷ ደግሞ በቃ አሁን ለምሳሌ አንድ ሴት አሁን ከአዶናይ ጋር ያለው ነገር አለ። እኛ ሴቶች ፍቅረኞቻችን ላይ የሆነ ነገር ሲፈጠር ስቶሪ እናደርጋለን። እንዲሁም ይሄ ሚዲያ ልጅቷን ወደማይሆን ነገር እየከተታችኋት ነው ብዬ ነው የማስበው። አንደኛ ይሄ ነው። ሲቀጥል ልንገርሽ ጃኒ ጠንካራ ሴት ናት። የሶሻል ሚዲያ ነገር ጥንቅ አድርጋ የምታውቅ ልጅ ናት። ገባሽ? እራሷን ማዳመጥ ስለፈለገች ብቻ ዲአክቲቭ ካደረገች አካውንቷን አደረገች ነው። ከዛ በተረፈ የኢትዮጵያና የዱባይ አጀንዳ ላይ ዓለም ቢነሳ ራሱን ያልገባም ለመሰለሽ ነገ ታርቀው ህዝብን ያጣላም ብለው ይመጡ ብዙ ሰዎች አሉ። ለሴት ድምጽ እንንኩ ከተባለ ዜድ ለምንድን ነው የምንወሻሸው? ሚሊዮን ሴቶች ድምጽ ሆኑን እያሉ ማን ድምጽ ሆናቸው? ለምንድን ነው የሆነ ታዋቂ ሰው አሁን ወይኔ ወይ ዜድ አንቺ ወይ የሆነ ሰንበዲ ቲክታክ ላይ የሆነ ብቻ ቫይራል የወጣ ሰው ብቻ ሲነካ ምንጮህ ከሆነ ችግር ያለው እኛ ጋር ነው። እንደ ሴት አብረን እንቆም። ጃኒ በሴትነቱ አይደለም አታክ የተደረገችው፣ በፐርሰናል ህይወቷ ላይ የሆነ ነገር አለ። ያንን እንድታስተካክል ከጎኗ መሆን የሚጠበቅባቸው ሰዎች አጠገቧ ጥሩ ሰዎች ካሉ ያንን ነገር ማድረግ ነው። ከዛ በተረፈ ግን ልጅቷን ወደ መጥፎ እንትን በሴትነቷ አታክ ተደረገች፣ እንደዚህ አታክ ተደረገች፣ እንደዛ ከተባለ ሌላውም ሌላ እየጎተተ ነው የሚመጣው። በተረፈ ይሄ ነው። ሲቀጥል ይሄንን ይመቻችሁ የመዳም ቅመሞች፣ ስንት ስራ እየሰራችሁበት ነው። እዛም ትክክል እያላችሁ ዜድ ቤት ትክክል ብላችሁ እኔም በኋላ ስከፍት ትክክል ትላላችሁ። እናንተ ስራችሁ እየሰራችሁ ነው። ስንት ስራ ለሚተኮስ ልብስ እቃሚታ እንተዋወቃለን። ስለምንተዋወቅ ነው። ምን ነው እዚህ ጋር ዩቲዩብ እኮ ለስንት አስተማሪ የሆነ ዩቲዩብ ላይም እንደ መዳም ቅመሞች ስታይ መሀይም ነው እንደምንመስለው የመዳም ቅመሞች ስንት ዩቲዩብ እኮ ለምንማርበት ስንት ነገር አለ። ስንት የቤተክርስቲያን አለ። ምን ነው የመዳም ቅመም ብቻ ለደና ተራችሁ መታሰቡት ኖ ዜድ ሀፍተ ልንገርሽ። አሁን አየሽ አንቺ ከሶሻል ሚዲያ ርቀሻል። ምን ነው በመረጃና በማስረጃ ነው። እንደው የትኛው ሰው ነው ዜድ እንደው ዩቲዩብን ቢገባው? አንድ ነገር ልንገርሽ። አሁን አንቺ ቤት እዚህ ትክክል ያሉት ዜድ አሁን ትንሽ ቆይቼ እኔ በከፈት አንቺ ምን ዜድ እኮ ቆሻሻ ብል አሁን እዚህ አንቺን የሚደግፉ ልጅ እኔ ቤት መጣው አጀንዳው እንዲቀጥል ስለሚሉ ትክክል መስይ ሂጅበት ይላሉ። ሄርፎን ጆሮአቸው ላይ አድርገው ዜድ እኔ የልጆቻችንን ባህሪ እናውቃለን። ዩቲዩብ ሄዱ ሙዚቃ ሰማይ የለም። ምን ሆነሽ ነው? ለማንኛውም ዜድ ማርያምን ነው የምልሽ ከጃኒን እኔ በጣም ነው የምወዳት። ምንም አድርጋይ ልጠላት አልችልም። አክባሪ ናት። እንደማጣያታቃለሁ በደንብ ስልኳን ላይ ደውዬ ላውራት የምችል ልጅ ናት። ከዛ በተረፈ የእሷን ፎቶ ፕሮፋይል ስላደረኩ ጃኒን እወዳታለሁ ማለት አይደለም። የበረሮ ማጥፊያ በረሮ እላዩ ላይ ተለጥፎ ነው የሚሸጠው። ፎቶ በፎቶ ከሆነ በረሮ እላዩ ላይ ተለጥፎ ግን መጥፊያዋ ነው እንትን የሚባለው። ስለዚህ ፎቶ በመለጠፍ አይደለም። ጃኒን በተግባር ከጎኗ መሆን እንኳን ካለብኝ እኔ ቀርባታለሁ። ፎቶዋን ተሸክማችሁ ከምታለቅሱት እዚህ ቲክታክ ላይ በላይ ማለት ነው። እና ዜድዬ ይሄንን ነው። እኔ ሲጀምር ከአንቺ ጋር ትንሽ ሙድ ሊዝ ነው የገባሁት። ቻውሽ ማሬ ግን እኛ እንሄድብሻለን። አስቱ ቤትሽን ክፈቺ። እኛ ጋር እንዳትጣሉ ብያለሁ። መሲ 44ቶች ጋር እንዳትጣሉ እሺ። አስቴር ሰሚ ሲጀመር እኮ ነው ይሄ አጀንዳ እኮ ስሚ ዜድ ማርያምን ይሄ አጀንዳ ውስጥ እኮ መግባት አልፈልግም ምናምን ብለን እኮ ገለልተኛውን ያለው እኔ ለመሰለሽ ጆንም ጆ ዳንኤልም አዶናይም ጃኒም ለኔ አንድ ናቸው። ካለኝ ማስማማት የምችለውን ነገር ለጆንም ጽፌለታለሁ፣ ለጃኒም ደውላታለሁ። ችግር የለብኝም። ገባሽ? አዶናይም ፐርሰናል ስልኩ አለኝ፣ አግኝቼዋለሁ። ኢትዮጵያ ሄድኩ ጊዜ አውርተና ምናምን። እኔ አሁን ያናደረችኝ ጥላቻ ስላለብሽ ነው። እጇችሁ ይሄድ። እሷን እኮ መሲ እኔም አልደገፍኳትም። ምንም አይነት ጥላቻ እንደሌለሽ አውቃለሁ። ለሷም ተቃውሚያታለሁ። ምን አሁን ጃኒ ወይ ዜድ በማርያም አንድ ጥያቄ ልጠይቅሽ። ጃኒ ምን አድርጋ የምትጠላ ልጅ ናት? ፖለቲካ ውስጥ የለች፣ ዘር ውስጥ የለች፣ በራሷ ዓለም ፈታ የምትል ልጅ ናት አይደለ? ምን ስላደረገች ጃኒ ትጠላለች? እንደው በመቤቴ ጃኒን የሚጠላ ሰው ራሱን ይመርምር። ጤነኛ ሊሆን አይችልም። ገባሽ? ምክንያቱም ምንም አድርጋ የምትጠላለች በራሷ ዓለም ራሷን ለማሸነፍ ወጣትነቷን፣ ጎበዝነቷን፣ ቀልጣፋነቷን ተጠቅማ እዚህ ደረሰች ልጅ ናት። ሰው ነክታ አታውቅ፣ ሰው ተሳድባ አታውቅ፣ ምንም ብላ ማታውቅ ልጅ ናት። ምን አድርጋ ጃኒን ትጠያታለሽ? አንድ እንደዚህ የጃኒን ፎቶ ያደረጉ ሌሎቻችሁን አይደለምሽ እንደ ቅድሟ ያልጋ ስተት ምንም የተወላገደ ኑሮዋም እሷም የተምታታባት የጎመን ዘር ትራፊ ግን ጃነነነነ ብለው አፋቸውን ሲከፍቱ ግን ሰው ወደ ሌላ ነገር ሄደ። እኔ ሲጀምር ሙድ ሊዝ ነው የገባሁት። እንደነገርኩሽ እኔ ምንም
ከእንደዚህ አይነት አጀንዳ ሲጀመር አልጋ እንትን የኢትዮጵያና የአሜሪካ አጀንዳ በረከት የለውም፣ ቶሎ ነው የሚቋረጠው። ለዛ ምን ብዙ አልጋ ቻው በቃ አረመሲ ባክን በረከት የለውም። በረከት የለውም። ስልብ ነው የሚለው ቶሎ ብሎ በረከት የለውም። እንት ሞሉባት እንጂ ጃዬ ላይማ እንዴ አንድ ፍሬጻን ማርያምን በዚህ ደረጃ ብቻ ይበረቱት። ለምን አጀንዳ ሌላ አጀንዳ ይምጣና ይቀየርላት ብቻ ፈጣሪ ገብርኤል ብቻ ይርዳት። በእውነት በዚህ ደረጃ የዚህን ሀል ምን አድርጋ ነው አንድ ፍሬ ልጅ በእውነት ይሄ ሁሉ ህዝብ እሷ ላይ እየተነሳው እኔ አላውቅም። በጣም ነው የሚከብደው። ሁሉ ሁሉ ቁስለሷ ነው የሚያወራው። ሁሉ አንድ ሳምንት ሙሉ አንድ ፍሬ ልጅ ላይ በዚህ ደረጃ ሴት ልጅ የሌላው እህት አለው እናት አለው። በዚህ ብታጠፋ ራሱ እንኳን የዚህ ጋር ተበድላ ቀርቶ ብታጠፋ ራሱ በዚህ ደረጃ እሷ እንደዚህ መተቸት አጀንዳ ማለት እኔ ጃኒ በድሬዳዋው ጊዜ እንደዛ ማዕበል ሲነሳባት ማርያምን ነው የምልሽ ከጎኗ ነው የቆምኩት ጽፌላታለሁ ምናምን በጣም ነው የምትወዳት። ጃኒ ብትይ ምን አድርጋ የሆነ ምክንያት ስጭኝ ጃኒን ጣላታለሁ፣ የሆነ ምክንያት ስጭኝ አዶናይን ጠሏል። የሚጠሉ ልጆች አይደሉም፣ መካከላቸው ሰይጣን ገብቷል። እነዚህ ልጆች ኦርቶዶክሶች ናቸው። የሃይማኖት አባት አለው ቁጭ አድርጎ እንዲያነጋግሯቸው እንዲበክሯቸው ወደ ቀልባቸው እንዲመለሱ ማድረግ ነው እንጂ አንዱ ሳይድ ይዘሽ አንዱ የምትይ ከሆነ ነገሩ አይበርድም፣ እየተቀጣጠለ ይሄዳል እንዴ። በተረዳ ጃኒ ማንም ፊት በቃ ሰው ተናግራ ማታቅ ልጅ ናት። ሲቀጥል ደግሞ ሁለቱ ወንድ አተረማመሰች ምናምን ለምትሉ አዳሜ እንተዋወቃለን። ሁለቱ ወንድ ሀያውን ያተራመሰው አሁን ከታች በኢሞ በዋትስአፕ በኢንስታግራም በቦቲ ምናምን ስንቶቻችሁ የምትጀናጀኑ አላችሁ። ስለዚህ ለማንኛውም ዜድ ማውራት ሳልፈልጉላ በዚህ አጀንዳ ላይ አስወራችኝ። እኔ አንቺን እንትን ሙድ ሊዝ ነው የገባሁት። ቻው በይ። ኖ አመሲ አታውሪ በዚህ አጀንዳ ችግር የለም። እኛ እንግዲህ እንደ ጃኒ ወዳጆች ሐሳባችንን የሰጠነው ስጠፋም ተጎድታ ነው። አካውንቷ ተቀልሽ ቢዝነሷ ነው። ይሄኛው አካውንቷ ተዘግቶባት ሁለተኛ አካውንቷ ደግሞ እንትን ብሏል። ዋርኒንግ ሆኖ ነው የዘጋችው። ስለዚህ ታፍናለች በሚል ነው እያወራን ያለነው። ኤኒዌይ እየተጠራው ነው አብሮ መጣውሽ። በቃ ለማንኛውም አሽቱ ግቢና እስከዛ አራምጁ አጀንዳው እንደነው አሉ። ለማንኛውም ሌሎቻችሁ ግን ይቅርታሽ እኔ ጃኒን ፎቶ ያደረገው ግን የለውም እና ቃል ለምሳሌ አንቺ እንደምትወጃት አንቺ ሳይሆን ከታች ለሚተዋጋሽ ነሽ እሷ ተሳስተና በእንትን ልጅቷ አነጋገሯ ስላናደደኝ ነው። አውሩ በቃ እናንተ እሺ። አራብ ሽርማስ እንዴ አንቺማ ለኛ አዶናይ አይፈልጋትም እንደዚህ ነው የምትሉት ማለት ነው። የት ሄዳችኋል? በፊት እንደዛ ሴጋ ተብሎ ሲሰደም ሲል እሷ ካጠገቡ ስትሆን ለምን ያን ጊዜ አብራችሁት አልሆናችሁ? አሁን ላይ እሷ አብራ ሆና ሁሉ ነገር ሲስተካከል እሱን ፈለጋችሁት። ያን ጊዜ የት ሄዳችኋል? እሱ ብቻውን ሲሆን ሲያለቅስ ተሁሉ ተገልብጦ ጊፍተሮቿን ሁሉ ነገር እኮ ያጣችሁ በሱ ምክንያት ነው። ዋጋ ከፍላለች። 2.7 ሚሊዮን ቀላል አይደለም። ይሄ ሁሉ ነገር ስንት መከራዋን አይታ ሰቃይታ ያገኘችው አካውንቷን ተዘግቶባት ብዙ ነገር ተበድላ፣ ዛሬ ግን የምታሽቃብጡት ለሌላ ሰው ላልተጎዳው ሰው። በዚህ ልክ ግን እሷ ላይ መነሳታችሁ በጣም ነው የሚገርመው። በጣም ያሳዝናል። አብሶ ሴት ሆናችሁ አብዛኛው ደግሞ ሴት ነው እየተሳደበ ያለው።